አንተ ነህ እሱ ምን ይሁን አትዋሲ አትዋሲ ምን ይሁን ያለው በጣም በእርግጠኝነት ነገር አሁን ብትመጣ እኔ አንቀባራይ ማኖራት ደግሞ ታቀኛለች ምን አይነት ሰው እንደሆንኩ ተመላላይ ሰራተኛ ሁሉ አልነበረች እሷን አስገድደህ አልደፈርክም ምን ንገሩኝ ትላለህ እሷ ማግዛለች በእና ነገራቸው ሴሰኛ አንተ እኔ አንተ አትዋሲ ስነ ስርዓትን ያዘና ቁጭ ብዙ የህፃናት መድኃኒት ምናምን ያዘዋውራሉ ጊዜ እዚሁ በዚሁ ምላስን በራስ ምላስ ቀርጠፈ እየበላን ያለ በኔ ትለፍራፊ ያደገ መጀመሪያ ማንንም ሰው መሳደብ መብት የለም ለምን እሱን ነው ያልወለዱት አንተ አይደለም የትም ስትልከሰከስ ይወለድከኝ እንዲያሉ ሴቶች ራሱ አስገድደት ይደፍራል አንድ ጊዜ አቱን ከዚህ በኋላ አይደለም የሚያከብርህም የለም ከዚህ በኋላ አይደለም አባት አይደለም እኔ ያልሞትኩት እንደውም አንዳንዴ ትንሽ ፊደል ስለቆጠርኩ ነው እንጂ ራሴ ማጥፋት የነበረብኝ ሰው ነኝ ስነ ስርዓትህን ያዝና ቁጭ በል ስነ ስርዓት የእናትና ባለቤት ስላደክ ነው እንዴ ልጅ ነኝ ማለቴን ማማክ ምን አርገኝ ነው እዚህ ያደረስከኝ እንደው ሶፋ ላይ ተቀምጠህ ከዚህ ሰውዬ ጋር ማምጥላለ እንዴ ፕሮሰሱን ጨርሰናል ሁኔታውን ለመጀመር እንግዲህ ህክምናቸውን ለመጀመር ውድ ቤተሰቦች ያለፉትን 30 አመታት እኮ ከዶኛል ምንም እኮ የሚገርመኝ እኮ ነገር እኮ እኔ አሁን ብትመጣ እኮ እኔ በጣም ነው የምወዳት እኮ በጣም የተለያዩ ዝብርቅርቅ ያለ ነገሮችን ነው እያወራህ ያለው አንተ እኮ ያዘበላለከው እንጂ ምንም የተዘበላለቀ ነገር የለውም እሷን ካጣሁ በኋላ ጫት የሚባል ሱስ ውስጥ የገባሁት ይህ ሰውዬ ያለውን ነገር በሙሉ እንድነግርህ አስፈላጊ ከሆነ እኔ ማድረግ ያለብኝ ነገር አደርጋለሁ ከኔ ጉዝ መሆናል መታነገረች የዛን ጊዜ ሁሉ በቃ አንቄ ላስቀራት ፈልጌ ነበር እኔን አናገሬ ሌላ ልጅ አለው ነው እያልክ ያለው ምንድነው መካር ልምዱ ነው ከዲያድ ምን ብትነግረው አይገርምም እንኳን እኔ ማለት ነው ልጅ የምትለው ልጅ ራሱ አንተ አባትነት አይፈልገው ያው አንድ ሞቶ ልጅ ይሰጣኛልሽ በቃ ከዛ ውጪ ሌላ ምን ነገር አልፈልግም ለምንድን ነው ያሻይ ነገር በቃ ላቆም አትጩ ቁጭ ብዬ ልጄን አጠገቤ ልክ እንዳለ አይነት ነገር አድርጌ ሻማ ብርቼ የልደት ቀኑ ነው የማስታውሰው ብቻህን ሆነ ብቻዬን ሆኜ መሳሪያ የሚይዘው ፈሪ ነው አይገርም ሽንታም ነው እውነት ካለ እስካሁን ድረስ ለምን ታስለፈልፈኛለህ ሐዋሳ ራሱ እየተመላለስክ ታየው ነበር ማለት በጣም በቅርብ ርቀት ተከታተለው ነበር ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ያው እንግዲህ አሁንም እንግዲህ በሌላ ቪዲዮ በድጋሚ ተመልሼ መጥቻለሁ ውድ ቤተሰቦች ያው ከናቲ አባት ከአቶ ፍቃዱ ጋር የነበረን ቆይታ እንዳያችሁት ነው አቶ ፍቃዱ እንግዲህ ከዚህ ቀደም ረዘም ላለ ጊዜ የነበሩበትን ሁኔታ እንግዲህ የምታስታውሱት ነው በቪዲዮም ላይ እንግዲህ እሳቸውም ቢሆን በጣም ተናግረዋል ውድ ቤተሰቦች በጣም ከብዷቸዋል ይሄ ያሉበት ሁኔታ ምን ማለት እንዳለባቸው ምን ማድረግ እንዳለባቸው ቤት በኩል መፍትሄ አግኝተው እንግዲህ ቤተሰባቸው መጥቀም እንዳለባቸው ራሱ በጣም ግራ ገብቷቸው ነው የሚገኙት አሁን ላይ ያው ልክ ናቸው ቤተሰባቸውን ለማስተዳደር ደፋ ቀና ሲሉ የነበሩ ሰው ናቸው እኚህ ሰው ወደ ቤተሰቦች አንድ ቦታ ላይ ብቻ አይደለም ተቀምጠው የሚሰሩት ከሀገር እንግዲህ የከባድ መኪና ሹፌር ናቸው ቦቴ ነው የሚያሽከረክሩት ወደ ቤተሰቦች እንደዚህ አይነት ሰው ደግሞ በጣም ከባድ የሆነ ነው ሁኔታን ከባድ የሆነ ላይፎችን በጣም ስትራግል ያለበት ላይፍን ነው የሚመሩት ማለት ነው ወደ ቤተሰቦች መንገድ ላይ የመኪና መበላሸት ይመጣል ጥሩ ነገር ላይ ያጋጥም ይችላል የሥራ መበላሸት ሊኖር ይችላል በጣም ብዙ አይነት ነገሮች ሊፈጠሩ ይችላሉና ወደ ቤተሰቦች አሁን እሳቸው እያሰቡ ያሉትና እየተጨነቁ ያሉት ምናልባትም ደግሞ ከዚህ በፊትም እንደምናውቀው አይምሮ ነው የሁሉ ነገር በዋና ደረጃ ማስተር የሚባለው ነገር እሱ ነውና ወደ ቤተሰቦች አይምሮአቸው ጥሩ ነገር ማሰብ የሚጀምር ከሆነ እሳቸውም ለመዳን የሚወስድባቸው ጊዜ ሩቅ አይሆንም ብዬ አስባለሁ እንደነገርኳችሁ ውድ ቤተሰቦች የእሳቸው ህክምና እንግዲህ ከበድ ያለ ህክምና አሁን ላይ ፕሮሰሱን ጨርሰናል ሁኔታውን ለመጀመር እንግዲህ ህክምናቸውን ለመጀመር ውድ ቤተሰቦች ስለዚህ ግዴታ ማድረግ ያሉብን ነገሮች ይኖራሉ እሳቸውን በስነ ልቦና እንግዲህ ማዘጋጀት መቻል አለብን በዚህም ጉዳይ እንግዲህ ወንድሜ ናቲንም ቢሆን እንግዲህ ጠንከር ብሎ ያለውን ነገር እንግዲህ እሱን ፊክስ እንዲያደርግ ሁሉንም ነገር ማመቻቸት መቻል እንዳለበት እንግዲህ ከኛ ብቻ ሳይሆን ወደ ቤተሰቦች እናንተም ቢሆን በኮሜንቶች ላይ እንግዲህ ሐሳባችሁን እየሰጣችሁ በርትተህ
ቤተሰብህን አበርታ፣ በርትተህ አባትህን አበርታ ብላችሁ ምክራችሁ እንድትለግሱት ስል በአክብሮት እገልጻለሁ። ወደ ቤተሰቦች እንግዲህ ይሄኛው ቪዲዮ የሚያጠነጥነው በእነሱ ጉዳይ ላይ ሳይሆን ሌላ ደግሞ ውጥንቅጥ ውስጥ የገባ አንድ ነገር አለ። እንግዲህ ይህንን ኬዝ ከጀመርንበት ጊዜ አንስቶ በጣም ብዙ ነገሮች ይመጣሉ። በጣም ብዙ ሁኔታዎች ተፈጥረዋል። ወደ ቤተሰቦች በዚህም ጉዳይ ላይ ከዚህ ጋር በተያያዘ እንግዲህ አንድ ሌላ ግለሰብ እንደመጣ ታስታውሱታላችሁ። ይሄ በላይ የተባለ ግለሰብ ነው። ወደ ቤተሰቦች ይሄ በላይ የተባለ ግለሰብ እንግዲህ የዋሴ ልጁ እንደሆነ እናቱንም እንደማያውቅ የኖረውም እንግዲህ ከቤተሰቦቹ ጋር እንደሆነ ነው። ከዋሴ ቤተሰቦች ከእናትና ከአባቱ ጋር ከአያቶቹ ጋር እንደኖረ ነው እንግዲህ ያለኝ መረጃ የሚያሳየው። እሱም እንግዲህ የነገረን ይህንኑ ነው። ግን ደግሞ በሁኔታዎች በአንዳንድ ነገሮች ምክንያት ከአባቱ ጋር እንደማይስማማ የምናውቀው ነገር ነው። ከዛም በኋላ እንግዲህ በስተመጨረሻ ከእሱ ጋር በነበረኝ ቆይታ እንግዲህ እንዳያችሁት እንደምታስታውሱት ይሄ ሰው ዱብዳ ነው የነገረን። እኛ ወንጀለኛ ዳኒን እኔን ሊገል የመጣ ሰው አድርገን ነበረ ያሰብነው። ግን ደግሞ በስተመጨረሻ የዋሴ ልጅ ነኝ፣ ሲቀጥልም ደግሞ የናቲ ወንድም ነኝ ያለው ነገር አለ። ይህን ነገር ደግሞ ወደ ቤተሰቦች አቶ ዋሴንም ቢሆን እንግዲህ ጠርተን እውነት መሆኑ ማረጋገጥ መቻል አለብን። መቼም ዲኤንኤ ለእነዚህ ሰዎች ስንል አናወጣም፣ ግን ደግሞ የዲኤንኤ ስራ አንሰራም። ምክንያቱም በጣም ብዙ መቅደም ያለባቸው ነገሮች አሉ። የሕክምና ኬዝ አለብን። ሌላም ደግሞ እየመጣ ያለ ፕሮሰስ ላይ ያለ የዲኤንኤ ኬዝ አለ። ወደ ቤተሰቦች በተለይ ደግሞ ስለ ዲኤንኤ ኬዝ እንግዲህ ካነሳሁኝ አይቀር ወደ ቤተሰቦች የናቲ እንዲሁም ደግሞ የዋሴ ከዛም በመቀጠል ደግሞ ከአባቱ ጋር ያለውን ነገር እንግዲህ ፊክስ ለማድረግ እየተሰራ ያለው የዲኤንኤ ውጤት ቢበዛ 2 ቀን ወይ ደግሞ 1 ቀን ሊቆይ የሚችል ነገር ነው። ከዚህ በኋላ ይሄ ዲኤንኤ ውጤት የተሰራው ወደ ቤተሰቦች ገለልተኛ በሆኑ አካሎች ነው። ምክንያቱም በዚህ ጉዳይ ላይ እንግዲህ የእናንተ እጅ አለበት ተብሎ እንግዲህ እኛን ተጠያቂ እንዳንሆንም እንግዲህ በዛ ላይ ደግሞ እውነተኛነቱንም እንግዲህ ለማረጋገጥም ስንል ይህን ነገር ለማድረግ ተገደናል ማለት ነው። ወደ ቤተሰቦች አሁን በቀጥታ የማልፈው ነገር ወዴት ነው የሚሆነው? ይሄ በላይ የተባለን ግለሰብ እንግዲህ ከአቶ ዋሴ ጋር እንግዲህ ፊት ለፊት ቁጭ አድርገን ያወራው ነገር እውነት ነው አይደለም፣ ለዚህ ነገር እሱ ስላለው ነገር እንግዲህ አቶ ዋሴ ምን አይነት ምላሽ አለው የሚለውን ነገር እንግዲህ ፊት ለፊት ሁለቱንም አንድ ላይ ቁጭ አድርገን የምናየው ነው የሚሆነው ማለት ነው። ውድ ቤተሰቦች እንግዲህ ወደ ቆይታው ውድ ቤተሰቦች እንግዲህ በመግቢያ ላይ እንደነገርኳችሁ እንግዲህ አንዳንድ ቆይታዎችን ከአቶ ዋሴ ጋር እንዲሁም ደግሞ ከዛ ቀጥሎ ከአንድ ግለሰብ ጋር በመሆን የምናደርግ ነው የሚሆነው። ውድ ቤተሰቦች ያው በመግቢያ ላይ እንደነገርኳችሁ እንግዲህ ከአቶ ዋሴ ጋር አንዳንድ ነገሮችን በግልጽ በአጭሩ መነጋገር እፈልጋለሁኝ። ምክንያቱም ያው አሁን እዚህ ጋር የምናወራው ነገር ምናልባት የሚቀይራቸው ውጤቶች ሊኖሩ ይችላሉ። በተለይ ደግሞ ከናቲ ጋር በተያያዘ ማለት ነው። ያው አቶ ዋሴንም እንግዲህ ወደ ቤተሰቦች ከዚህ በፊት ከናቲ ጋር ያለውን ነገር እንግዲህ አንድ ላይ ስናወራ በነበረበት ሰዓት ላይ ልጄ ነህ ግዴታ ልትቀበለኝ ይገባል ብለው በጣም ስሜታዊ የሆኑ አይተናቸው ነበረ። ኢቭን ካሜራውን ላስከማቋረጥም ደርሰን ነበረ። ያው ከካሜራ ጀርባም እንግዲህ እንደዚሁ በጣም ብዙ በካሜራ ቀርጸን ያላሳየናቸው ኢንሲደንቶች ነበሩ። ያው እነዛ ነገሮችም እዛው ላይ ብንይዛቸውም አንዳንድ ነገሮችን ለማወቅ እንደቻልነው እንግዲህ አቶ ዋሴ የናቲን ልጅነት እንደሚፈልጉት ነው የነገሩን በተደጋጋሚ። ስለዚህ ከዚህ ጋር ሊያያዝ የሚችል ነገር ነው አሁን ላይ ልናወራ እዚህ ጋር የተገኘ ነው። አቶ ዋሴ አሁን እዚህ ጋር የተገኘንበት ዋነኛ ምክንያት አንዳንድ ጥያቄዎችን ጠይቀውታለሁ፣ ግን ደግሞ የምፈልገው ግልጽና አጭር የሆነ መልስ ነው። ምንም አይነት ውሸት የተቀላቀለበት ነገር አልፈልግም። ምናልባት አሁን የሚናገሩት ነገር ወደፊት አንዳንድ ጉዳዮች ላይ እንግዲህ እንቅፋት ሊያመጣ የሚችል ነገር እንደሚሆን አውቀው ምንም የምንደባበቀው ነገር አሁን ሁሉም እውነት ወጥቷል ብዬ አስባለሁኝ እንደኔና የምጠይቀውትን ጥያቄ ብቻ እንዲመልሱልኝ ነው የምፈልገው። በዚህ የምንስማማ ከሆነ መቀጠል እንችላለን። እሺ እንስማማለን። ግን ባለፈው አልጨረስንም ጥያቄዎች ምናምን በቃ ችግር የለውም። ከባለፈው ጋር በትንሹ ነው ሊያያዝ የሚችለው። ግን ደግሞ አንዳንድ ጥያቄዎችን መጠየቅ ስጀምር እንግዲህ ከዚህ በፊት እንደነገሩኝ ከሆነ ከወይዘሮ ቀለመወርቅ ውጪ
የልጅነት ፍቅርም ሆነ የወጣትነት ግንኙነት ጓደኝነትም በእንደዚህ አይነት ሁኔታ ከማንም ሰው ጋር እንዳላሳለፉ ነው የነገሩኝ አይደለም። እስቲ ይሄ ነገር የምርም እንደዛ ነው? እውነት ነው? እንግዲህ ያው ባለፈው እንደነገርኩህ ያው ብዙ ነገሮች ከሰው ጋር ነው ያሳለፍኩት። ብዙ የፍቅር ህይወት ብዙ እንደዚህ በፍቅር ውስጥ ልታሳልፋቸው የምትችላቸው ነገሮች ምናምን ባለፈው እንደነገርኩህ ያው አብዛኛውን ጊዜን ያሳለፍኩት ከእሷ ነው። ያው እንደነገርኩህ የመጀመሪያዬም ስለሆነች ያው ለእኔም እሷም ሁለታችንም የመጀመሪያዎች። ከእሷ በፊትም ማንንም ሰው አያውቁም ማለት ነው? እንደዛ ነው እያሉኝ ያሉት? እኔ ማንንም አላውቅም ከእሷ በፊት። ምክንያቱም ረጅሙ ጊዜ ያሳለፍኩት በፍቅር ህይወት ከእሷ ጋር በነበረን ሰዓት ላይ ማለት ነው። እና ማለት ረጅም ጊዜ ስልህ የመጀመሪያ ፍቅር ስለሆነ በቃ ለእኔ ያ ባለፈው የሰማኸው ታሪክ የሆነው ነገር ሁሉ በሙሉ ከእሷ በኋላ ከማንም ሰው ጋር ምንም ነገር ስላልሆነ ወይም ደግሞ እንደዚህ አይነት ላይፍ ስላልተፈጠረ እሱ ነገር በቃ ለእኔ በቃ ይሄ ምንድነው ምን ብዬ ልንገርህ በጣም የረጅም ጊዜ አይነት ነገር የምታሳልፋቸው ነገሮች አሉ አይደል? በረጅም ጊዜ የፍቅር ህይወት ውስጥ ሊከሰቱ ሊኖሩ ልታደርጋቸው የምትችላቸው ነገሮች በቃ ከእሷ በኋላ ያ ነገር ስላልተደገመ እኔ ያኔም ቢሆን የመጀመሪያዬም የመጨረሻዬም እሷ ነች ብዬ እነግርህ ነበረ። እስቲል ደግሞ እንግዲህ ማንም የለም እንግዲህ ያለው ነገር ይሄ ነው። እና እኔ ከማንም ሰው ጋር ምንም ግንኙነት የለኝም። ምናልባት ያው በስራ አጋጣሚ ከመገናኘት ውጪ ከዛ ውጪ ይሄ የፍቅርና የትዳር ህይወቱ ምናምን የምትለው ነገር ይቅርታ የፍቅርና የትዳር ህይወቱ ምንም ከማንም ሰው ጋር ምንም ነገር እንደሌለኝ ነው የምነግርህ። እና ያለው ነገር ይሄ ነው እንግዲህ። ኦኬ እንግዲህ ንገረኝ ካልከኝ የምነግርህ ነገር ቢኖር ምንድነው መሰለህ ያው የመጀመሪያም የመጨረሻዬ ናት። ካሳለፍኩት ነገር አንፃር ከእሷ ጋር ከነበረን አጭር ጊዜም ቢሆን ባሳለፍነው ነገር አንፃር የመጀመሪያም የመጨረሻ እኔ ከሰው በኋላ እኮ እኔ ሴት የሚባል ነገር እኮ እኔ ጭራሽ እኔ እሽኮረመማለሁ እንደ ሴት ልጅ ማለት ነው። ወንድ ሆኜ በጣም ነው የምሽኮረመመው ሴት ልጅ እንደገና ሌላ ሴት ልጅ ለማቀፍም ይቅርታ እዚህ ጋር አንድ ጥያቄ ልጠይቅዎትና ከእሷ በኋላ እሺ ከእሷ በፊትስ ማንንም የለም? ከዛ ወደ ነበሩበት ይመለሱልኛል። የመጀመሪያዬ ናት እያልኩ የመጀመሪያዬ ናት እኮ እሺ የመጀመሪያዬ ናት እሷ። ከዛ በፊት እኔ አላውቅም ተማሪ ነኝ ከትምህርት ቤት ወደ ቤት ምናምን ትንሽ ወደ ስራ ጊዜ ምናምን ነገር ስንገባ ነው ያው እሷን ያገኘኋት ባለፈው ያው እንዳጫወትኩህ ማለት ነው። ስለዚህ ከእሷ በኋላ እኔ አሁንም ብትመጣ እኮ እኔ በጣም ነው የምወዳት እኮ አሁን ብትመጣ በጣም በእርግጠኝነት የምነግርህ አሁንም ብትመጣ እኔ አንቀባርሬ ነው የማኖራት። ደግሞ ታውቀኛለች ምን አይነት ሰው እንደሆንኩ እና ምንም አይነት ግንኙነት ከሌላ ሴት ጋር እንዲኖረኝም አልፈልግም የለኝምም አይኖረኝም ወደፊት። ያው አንድ የምወደው ልጄን ሰጥታኛለች በቃ ከዛ ውጪ ሌላ ምንም ነገር አልፈልግም። ያው ይሄ ነው ያለው ሁኔታ እና እሷን በጣም ነው የምወዳት በጣም ነው የማፈቅራት ስቲል የምሬን ነው የምነግርህ ስቲል በቃ በጣም ነው የምወዳት በጣም ነው የማፈቅራት። ስለዚህ ከእሷ ውጪ እኔ ሴት መስላ አትታየኝም። ያው ያለው ነገር ይሄ ነው በቃ እንደዚህ ነው። እና በቃ እኔ በጣም ነው የምወዳት በጣም ነው የማፈቅራት ምናምን አሁን ብትመጣ እኔ በጣም ደስተኛ እኔም ደስተኛ ነው የምሆነው እሷም ደስተኛ ነው የምትሆነው። በጣም በሚገርም ሁኔታ አንድ ነገር ንገረኝ ካልከኝ ማለት ነው እሷን ካጣሁ በኋላ ነው ጫት የሚባል ሱስ ውስጥ የገባሁት። እና በቃ እቅማለሁ ያው ስራ እሰራለሁ ከስራዬ የሚያስተጓጉለኝ ነገር የለም። ሌላ ሰው ጋር እንዳልሄድ ስራዬን ከጨረስኩ በኋላ በቃ ቁጭ ብዬ ጫቴን እቅማለሁ። ከዛም በኋላ መጠጥ ካስፈለገ ያው የምታየው ቤቱ ሙሉ ነው። ከራሴ ቤት እንትን የማደርገው የምጠቀመው በቃ እዛው እተኛለሁ ምናምን። እና ይሄ ነው ከእሷ በኋላ ነው ሱሰኛ የሆንኩት የጫት ሱሰኛ የሆንኩት። እና በቃ ያው ይሄ ነው ያለው ነገር። እና ይገርምሃል በቃ የጫት ሱሰኛ ሆንኩኝ ቤት ቁጭ አልኩኝ ሌላ ነገር የለውም። እሷን በጣም ነው የምወዳት ምናምን በጣም የሚገርምህ እንደዚህ አይነት ነገር ውስጥ የገባሁት አሁን እሷ ስለሄደች ምናምን እሷ ስለተለየች ምናምን አይደለም። በጣም በሚገርም ሁኔታ ሁለተኛው ከእኔ በኋላ አሁን አብራ ያለችው ሰው
አሁን ያለውን አቶ ፍቃዱን ባለቤቷን ነው የሚለው የምትለኝ? እሺ ስሙን አላውቀውም ይቅርታ ግን እና በቃ ከእሱ ጋር ደግሞ የፈጸመችው ጋብቻ አገባች ምናምን ነገር ሲባል አንተ ራስህ አሁን በእኔ ቦታ ላይ ብትሆን ምን አይነት ስሜት ይሰማሃል? ምን አይነት ስሜት አለ? አውሮፓ ጸጉር ሽርሽር ሄደ ከዛ ተመልሰህ መተህ እዚህ ያሉ አገር ውስጥ ያሉ የተባሉ ሆቴሎች ውስጥ ስትዝናና የቆያት የኔ የምትላት የእድሜ ልኬ ብለህ የምትላት ሴት እንደገና የሆነ ከአደጋ ከተለያየች ወር ባልሞላ ጊዜ ውስጥ ሌላ ጋብቻ ስትፈጽም ምን እኔ ያልሞትኩት እንደውም አንዳንዴ ትንሽ ፊደል ስለቆጠርኩ ነው እንጂ ራሴ ማጥፋት የነበረብኝ ሰው ነኝ። ሌላው ደግሞ በጣም የሚገርም ነገር ማለት ነው ጋብቻ በፈጸመች በ15ኛው ቀን ከኔ እርጉዝ መሆኗን መታ ነገረችኝ። የዛን ጊዜ ሁሉ በቃ አንቄ ላስቀራት ፈልጌ ነበር፣ ግን ህግ ፈራ። ከኔ እንዳረገዘች ስትነግረኝ ሁለተኛ ጋብቻዋን በፈጸመች በ15ኛው ቀን አካባቢ ማለት ነው በቃ የዛን ጊዜ እኔ ቤት መታ ነገረችኝ እና የዛን ጊዜ እንደዛ ስትነግረኝ እዚሁ ቅርሚ ለማለት ሞከርኩኝ። በአንዴም አናደደችኝ፣ ግን አናደደችኝ እሷ አለችም ቤተሰቦቿ ናቸው ያናደደኝ። ከእሷ ላይ የሚጨክን አንጀት የለኝም። አሁንም ቢሆን ቅድም ነገርኩ፣ አሁንም ቢሆን በሷ የሚጨክን አንጀት የለኝም። አሁንም ቢሆን ማለት ነው በቃ በዛ ሰዓት ምንድን የምታደርገው? በቃ ሚስጥራችንን በሚስጥራችሁና ተመልሳ ሄደች። በቃ እኔ ቀን መቁጠር ጀመርኩ። በቃ ቀን መቁጠር ጀመርኩኝ። ባለፈውም ከእናቴ ጋር እዚህ ቁጭ ብለን ስናወራ በነበረበት ሰዓት ላይ ልጄ መሆኑ እኔ በጣም ድምፄ ጮክ አድርጌ የነገርኩት ያሳደግኩት አልመሰለውም። እያንዳንዷን እኔ የልደት ቀን ነው ያውቃል። የልጄን የልደት ቀን አውቃለሁ እሷ ከነገረች ጊዜ በኋላ ከኔ ባልገዛ ከነገረች በኋላ ከዛን ጊዜ ጀምሮ የራሴን ማለት ትከታተለው ነበር ማለት ነው። የናቲን የእድገት ሁኔታ እሱ አያውቅም። እኔ የልደት ቀኑን ቁጭ ብዬ ወሩ ሲደርስ የማደርገው ነገር ምንድን ነው ታውቃለህ? ከቤት አልወጣም። በቃ ቁጭ ብዬ ልጄን አጠገቤ ልክ እንዳለ አይነት ነገር አድርጌ ሻማ አብርቼ የልደት ቀኑን ነው የማስታውሰው። ብቻህን ሆነ? ብቻዬን ሆኜ ሻማ እያበራሁ አንዳንድ ሻማ እያበራሁ እንደ አጋጣሚ ሆኖ የገብርኤል ቀን ነበር የተወለደው። ገብርኤል የኔም ወዳጄ ነው ማለት የማከብረው በዓል ነው። የልደት ቀኑን በዚህ አይነት መልኩ አከብረዋለሁ። እድገቱንም ማለት ነው። ምን ሐዋሳ እኮ እዚህ ቅርብ እኮ ነው አይደል እንዴ? ስንት ዓለም የሚዞር ሰው እዚህ ሐዋሳ ደርሶ መምጣት ያቅታል። ስለዚህ ያልከኝ ያለው ምንድን ነው? ሐዋሳ ራሱ እየተመላለስክ ታየው ነበር ማለት? በጣም በቅርብ ርቀት እከታተለው ነበር። በጣም በቅርብ ርቀት የምከታተለው ልጄ እኮ ነው። በጣም በቅርብ ርቀት የምከታተለው ልደቱን እንዳልኩ ነው የማከብረው። ትምህርት ቤቱን ምናምን እያንዳንዱ እድገቱ በቃ እንዲህ በሩቁ እያየሁት ከቤቱ ትምህርት ቤት እስከሚደርስ ድረስ ቢያንስ እየሄድኩኝ በሳምንት 2 ቀን 3 ቀን ቢሆን ሄጄ አይቼው ተመልሼ እመጣለሁ። ሲገባ እንኳን ባልደርስበት ከቤቱ ከትምህርት ቤቱ ወደ ቤት እስከሚሄድ ድረስ ቀስ እያልኩ እከተለዋለሁ። ማንም ሰው እናትየዋ እራሱ አታውቅም። ማንም ሰው አያውቅም። ማንም ይህን ያህል ዓመት እሱ ዩኒቨርሲቲ እስኪገባ ድረስ እኔ እስከታተለው ነበር። በቃ ዩኒቨርሲቲ እስኪገባ ድረስ እከታተለው ነበር። ግን ከእሷ ጋር ያለ ግንኙነት ተቋርጦ ስለነበረ ዩኒቨርሲቲ ከገባ በኋላ የትኛው ዩኒቨርሲቲ ልሂድ? ማንን ልጠይቅ? ያው እንደምታውቀው ነው ከእኔና እሷ ጋር ያለው ግንኙነት ኦልሬዲ ተቋርጧል። እሱ እኔ አባትን የት ዩኒቨርሲቲ ነው የምትማረው ብዬ ሄጄ አልጠይቀው። በምን አይነት አግባብ ልግባባውና የት ዩኒቨርሲቲ እንደሚማር ልወቅ? የት ልወቅ? በቃ 12ኛ ክፍል እስኪጨርስ ድረስ ስከታተለው ነበር። በሳምንት 2 ቀን 3 ቀን እየሄድኩኝ ምናምን ማለት ነው። እና ያው ስለዚህ ያለው ነገር ይሄ ነው። ጥሩ አንዳንድ ጥሩ ሀሳቦችን አንስተህልኛል። እሺ እንደዛ ከሆነ ስለ አንድ ሰው ላስታውሰህ። ከዚህ በፊትም እኔም አንተም አንድ ላይ ሆነን ተነጋግረንበታል። ይሄ ሰው ማለት አንተ ወደ እኔን እንዲገድል የላከውን ሰው በላይ ስለ በላይም ደግሞ ትንሽ እንድናወራ እፈልጋለሁ።
እሺ ከበላይ ጋር የት ነው የተዋወቃችሁት? ማለት ከበላይ ጋር ያለ ግንኙነት የጀመረው መቼ ነው? በላይ እኮ ተላላኪ እኮ ነው። ይህን ተላላኪ ነው በላይ። አልፎ አልፎ ቤቱ እንደምታየው ሞላዋል። አንዳንድ የሚያስፈልገች ነገሮች ምናምን ነገር ሲኖሩ እቀበለዋለሁ። ስልኩን ስላለኝ እደውልለታለሁ። የሚያስፈልገውን ነገር ይዞልኝ ይመጣል። ከዛ በተረፈ ያው ጫት መቃሜን ብቸኛ የሚያውቁ ተላላኪ እሱ ብቻ ነው። ብዙ ሰዎች በስሬ ቢኖሩም እንዲህ አይነት ሚስጥራዊ የሆኑ ነገር ማለት ይሄ ጫት መቃም ለእኔ ባለኝ እንትን ለእኔ ሚስጥር ነው። የዚህ ሚስጥር ሰው ተካፋይ አያውቀውም ማለት ነው። ጫት እንደምትቀም ብዙ ሰው አያውቅም። ማንም አያውቅም። ከበላይ ውጪ ማንም አያውቅም። ይዞት የሚመጣበትን እቃ ራሱ በቃ ሌላ ነገር አይነት ነገር ይዞ በሚመጣበት መንገድ ይዞ የሚመጣው ጫቱን ራሱ ደግሞ ያውቃል። ከጫቱ በዘለለ ሌላ ግንኙነት አላችሁ ከበላይ ጋር? ምን ግንኙነት ሊኖረን ይችላል? አይ በላይም ሳወራው እንደነገረኝ ከሆነ ለተለያዩ ቦታዎች ለተለያዩ ድርጅቶች ፋይሎችን ያመላልሳል። እንደዚህ አይነት ስራዎች እንደሚሰራም ነግሮኛል። ምናልባት ከአንተ ጋር ከጫቱ በዘለለ በእንደዚህ አይነት ሁኔታ የምትተዋወቁም ከሆነ መልእክተኛዬ ነው አልኩህ እኮ። ስለዚህ እንደዚህ አይነት ስራዎችን ስለሆነ እኮ ነው አንተም እስክታውቅብኝ ድረስ አንተን እንዲገል የላኩት ወይም ደግሞ አንተን እንዲገል ያመቻቸው ሰው ከብዙ ፈተና በኋላ ነው እሱን አይቼው ነው በቃ ድፍረቱን ወኔውን ምናምን ነገር አየሁኝና ያው የኔን ወጣትነት አስታወሰኝና ለዛ እንደዚህ ያደፋር ሰው ደግሞ ለእንደዚህ አይነት ሰው ደግሞ ያስፈልጋል። ምናልባት አንዳንዴ እስኪ ስለ በላይ ሌላ የምታውቃቸው ነገሮች ይኖራሉ? ንገረኝ እስኪ። ምናልባት ስለ ቤተሰቡ ስለመጣበት ሁኔታ ስለ እያንዳንዱ ነገር። ምንድነው በላይ የምትለው? በቃ ነገርኩህ አይደል? ይኸውልህ በላይን እኮ ወደዚህ ቦታ ላይ ወደኛ ላይ ያመጣኸው አንተ ነህ። ስለዚህ ስለሱ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። በጣም ብዙ ማወቅ የምፈልገው ነገር አለ። በቃ ተላላኪ ነው። ለምንድን ነው እየተቆጣ ያለው? አይ በላይ ስትልብኝ ነው ታዲያ እኮ ምን ችግር አለው? ስለሱ የምታውቀውን ነገር ንገረኝ ነው እኮ ያልኩህ አይደለም እንዴ? በቃ ይቅርታ በቃ ምንም የማውቀው ነገር። ስለ ቤተሰቦቹ ምንድን ነው የምታውቀው? ንገረኝ። ምን የምታውቀው ነገር አለ ስለ ቤተሰቦቹ? ከማን ጋር ነው የሚኖረው? ምንድን ነው ከዚህ ስራ ውጭ የሚሰራው? አላውቅም። ስለ ቤተሰቦቹ ያው እንግዲህ ከዝቅተኛ ቤተሰብ ነው እንደተወለደ የነገረኝ እና ያው ወጣት እሱ ነው የነገረህ እንደዚህ ብሎ? እሱ ነው የነገረኝ። ያው ሳየውም ሁሉ ጊዜ እኔ ጋር ሲመጣ እንደምታየው ወጣት ነው። አንዳንዴ በጣም ረጅም ጊዜ ከኔ ጋር ቆይቷል ምናምን ነገር እና አንዳንድ ጊዜ የሆነ ስራ ሊሰራ እንደሚፈልግ ምናምን ለእኔ ያጫውተኛል። ፍሪ በሆንኩበት ሰዓት ላይ ደግሞ ነፃ መሆንበትም ሰዓት ራሱ ያውቃል። የሚገርም ነገር በጣም ረጅም ሰዓት አብሮኝ ከመሆኑ የተነሳ ማለት ነው ረጅም ጊዜ አብሮኝ ከመሆኑ የተነሳ መቼ ምንም ማውራት እንዳለብኝ እሱ ራሱ ከኔ ጋራ መቼ ምንም ማውራት እንዳለበት በደንብ ጠንቅቆ ያውቃል። ስለዚህ እርምጃዎችን ሁላ የሚያውቅ አይነት ሰው ነው ማለት ነው። እንደ ቀኝ እጅህ የምታየው አይነት ሰው ነው። እንደዛ ነው ያልከኛለህ? ለማንኛውም አይነት ነገር እኔ ስለዚህ ለእንደዚህ አይነት እንደ ቀኝ እጅ የምታየውን ሰው ደግሞ በጣም ጠንቅቀህ ልታውቀው የሚገባ አይነት ሰው ነው ማለት ነው። አንተ ማለት ባለ ሀብት ነህ፣ በጣም ብዙ ነገሮች ያሉ ሰው ነህ። ስለዚህ እንደዚህ አይነት ሰዎችን አቀረብክ ማለት ስለነዛ ሰዎች ሙሉ መረጃው አለህ ማለት ነው። ስለዚህ ስታወራኝ ምንም አይነት አላውቅም የሚል ነገር እዚህ ጋር በመጀመሪያ እንድታነሳልኝ አልፈልግም። ተግባባን? እሱን እኮ እኔ የማውቀው በጣም በረጅም ጊዜ ቅርበት ነው እንጂ ስለቤተሰቦች ስለ ባክግራውንድ ምንም የማውቀው ጉዳይ የለም አሁንም ቢሆን ማለት ነው። እሱንም ያወቅኩት ረጅም ጊዜ ከኔ ጋር ያው በዚህ በመላላክ ምናምን እኔ ጋር መጣ። ቀስ እያለ ምናምን ነገር በቃ በጣም እየተቀራረብን መጣን። አንዳንድ ነገሮችን የሆነ ጊዜ ምናምን ነገር አሰራው ነበረ። የሆነ ዕቃ ይዞ እንዲመጣ እነግረዋለሁ በታማኝነት 1 ብር 10 ብር 5 ብር መልስ ሲኖረው እንኳን ከነ መልሱ ነው አስቀምጦልኝ የሚሄደው። ስለዚህ ታማኝ አገልጋይ ነው። ይሄ እኔ እንዳምነው አደረገ። ሌላም ነገር ባዘው ይሄ ልጅ ወይም ነገር ሊያደርግልኝ ይችላል የሚለውን ሀሳብ በውስጥ ያሳደረብኝና ከዛም በኋላ እኔ በተወሰነ መልኩ ማቅረብ ጀመርኩ ማለት ነው። ማቅረብ ጀመርኩኝ፣ ያቀረብኩት ምናምን ያለውን ባክግራውንድ ስለ ቤተሰብ ጠየኩት። ስጠይቀው አይ እኔ ቤተሰቦቼ ዝቅተኛ ቤተሰቦች ናቸው። እኔ እንደዚህ ተምሬያለሁኝ እና እንደዚህ አይነት ስራዎች መስራት እፈልጋለሁ። እንደዚህ አንዳንድ ቢዝነስ የመስራት ሀሳቡ አለኝ። ግን ያው እጄ ላይ ገንዘብ የለም እና መስረዳኝ ከሆነ ብሎ የሆነ ጊዜ ምናምን ነገር ደጋግሞ ያጫወተኝ ጀመር ማለት ነው። በዛ ኮንቴክስት ኦኬ ምናምን አልኩት እና የሆነ ነገሮች ምናምን ነገር
እንዲሰራ ማለት የሚሰራበትን ገንዘብ ልሰጠው የሆነ ከበድ ያለ ስራ እንዲሰራልኝ ፈለግኩኝ እና ያው አንተ በመሀል መጣ። አንተ እንደምትከታተልኝ ሳውቅ ያው የልጁን ወንዳ ወንድነት ተጠቀምኩኝና አንተን እንዲያጠቃለህ ወደ እኔ ላከው አይደለ? እንዲገልህ በቃ እንዲገልህ። እሺ ይሁን። ከዛም በኋላ ሚስጥርን በሚስጥሩ ይዟል። እሱን ደህና ዳጎስ ያለ ገንዘብ ሰጥቼ የራሱን የሚፈልገውን ስራ እንዲሰራ እዚህ ጋር እናቆምና አቶ ዋሴ አሁን እውነቱን መነጋገር ብንጀምር ይሻላል አይደለ? እስካሁን የነገርኩህ እኮ ይሄን እውነት እኮ እሱ ለአንተ ምናልባት እውነት መስሎ ሊታይ ይችላል። እኔ ከማውቀው እውነት ጋር ግን የሰማይና የምድር ያህል ርቀት ያለው ነገር ነው። አሁን ላይ የምታውቀው እውነት ካለ እስካሁን ድረስ ለምን ታስለፈልፈኛለህ? በራስህ ነገሮች መጀመሪያ ላይ ገና ወራችንን ስንጀምር እውነቱን ብቻ በአጭሩ እንድትነግረኝ ይፈልጋለሁ ነበር ያልኩህ አይደለ? ስለዚህ እኔ ደግሞ ከማውቀው ተነስቼ ስነግርህ አንድ ነገር ምንድነው ይሄ ሰውዬ በላይ የተባለ ሰውዬ እኛ ጋር ነው የሚገኘውና እሱ ደግሞ አንተ ካልከኝ ፍጹም ተቃራኒ ነገር ነው ያለው። ምን ሊል ይችላል? ምን ሊል ይችላል ማለት ጥሩ እሱ ከሚል ካለኝ ነገሮች ነው ታከለ ምን እኔ ጋር መጥቶ ምናምን እንዴ በኔ ጉርሻ ያደገ ሰው እኮ። ስለዚህ በአንተ ጉርሻ ያደገ ሰው ስለሆነ እውነቱን ይደብቃል ማለት አይደለም። በነገራችን ላይ ሊያደርግ ይችላል። ምን ነገር አንተ ያልከኝን ነገር በፍጹም ተቃራኒውን ነው በላይ የተባለ ሰውዬ ደግሞ የነገረኝ ሌላ ነገር ነው። ሰማኛለህ? ምን ሊነግርህ ይችላል? ፍጹም አንተ ካልከው ነገር ተቃራኒ የሆነ ነገር ነው። ተቃራኒ ምን ሊል ይችላል? ይኸውልህ እሱ ያለኝ ነገር እኔ እዚህ ጋር ከአንዳንድ ይሄንን ብሎኛል ብዬ ለአንተ አልነግርህም። ቀጥታ ይዤው መጣና ከሱ ጋር ፊት ለፊት ይሄን ሻጠገቤ ምን አድርገህ የምታመጣው? በኔ ትረፍራፊ ያደገ ልጅ መጀመሪያ ማንንም ሰው መሳደብ መብት የለም። እሱ እንድታቀፈልግ መሳደብ አለ። በቃ ጀመር እውነቱን ሳታወራ ያለው ነገር ላይ ነገርኩት። ምኑ ነው በቃ ይሄን ያለው ሁኔታ ንገረኝ። ውሻ ነው ሰው ነው እንደዚህ አይነት ሰው እንዴ ከፍ ዝቅ አድርገህ የምትናገር ሰው በመሆኑ ብቻ እኮ ልታከብረው የሚገባው ሰው ነው አይደለም እንዴ? ንገረኝ። ሲጀመር እኔ ካንተ ጋር እዚህ ጋር ረጅም ሰዓት ተቀምጬ አልነጋገር። እኔ ፊት እኮ እሱ ሊቀርብ በሙሉ አይኑ ላይ የሚችል ሰው አይደለም እሱ። ችግር የለውም። እሱን እዚህ ከመጣ በኋላ አንተ ያልከኝን ነገሮች በሙሉ ትደግምልኛለህ። እሱ ፊት እደግመዋለሁ። እያንዳንዱ ነገር ስለ ቤተሰቦቹ ያወራኸኝን ስለምታውቅበት ቦታ ከእሱ ጋር ስላለ ግንኙነት እያንዳንዱ ነገር ትደግምልኛለህ። ሰማኛለህ? ስላልና ጫት ገዛልኝ ነበር ይላላክልኝ ነበር። ከዚህ ውጪ ሌላ ምንም ከዚህ በላይ ነው ውሸት መስማት አልፈልግም። ካሜራማን አንዴ ካሜራውን አትፈልግ። ካሜራውን ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው ቪዲዮአችንን ለማቋረጥ እንደተገደድ ነው እንግዲህ ያው እንደምታስታውሱት እመለሳለሁ ብዬ የነበረው ከበላይ ጋር ነው። በላይ እስካሁን እንግዲህ ከኛ ጋር ነው የቆየው። እዚሁ በማቆያ ነበር የሚገኘው። ስለ አንዳንድ ነገሮች ግዴታ እኛ ጋር ሆኖ መነጋገር ስላለብን ነበር። አንድ ጊዜ በላይ መነጋገር ያለብን ከዚህ ሰውዬ ጋር አጠገብ ላጠገብ ለደቂቃ መቀመጥ አልፈልግም። ቆይ አንድ ጊዜ መነጋገር ያለብን ነገር አለ። ስለዛ ነገር ቆይ አንዴ ተረጋጋ። ባንካ ካንተ ጋር እኔ ነው ከዚህ ሰውዬ የምትለው አንተ አይደለም። ምን አከበርኩ? አንድ ጊዜ እኔ እንዳወራ እድል ስጡኝ። አንተ እኔን ማለት ነው ምን አድርገህ ነው እዚህ ያደረስከኝ? እንደው ሶፋ ላይ ተቀምጠህ ከዚህ ሰውዬ ጋር ማን ትላለህ እንዴ? ምን ማለት ነው? አንድ ጊዜ አሁን ላለበት ማንነት ጊዜ እዚህ ጋር የተገኘ ነው እኮ። ልክ ነህ። እዚህ ላለበት ማንነቴ አንተ ነህ ተጠያቂው። ምንም ልክ ነህ። ጎበዝ። የአባትነት ፍቅርህ እኮ ነው እዚህ እኮ ያደረሰኝ። ይኸው ገዳይ ልታረገኙልኝ የነበረው አባትነት። እሺ እዚህ ጋር አንድ በግልጽ እንድናወራ ፈልጋለሁ ብዬ የነበረው ነገር ይህን ነገር እኔ ብቻ ሳልሆን ውድ ቤተሰቦች ያውቁታል። እዚህ ጋር የተደረደሩት ሁሉም ሰው ያውቀዋል። በላይ አንድ የነገረን ነገር አለ። ከዛ ደግሞ አሁን ደግሞ አንተ ከደቂቃዎች በፊት ደግሞ አንድ የነገርከን ነገርም አለ። በላይን እዚህ ጋር ላመጣበት የተገደድኩበት ዋነኛ ምክንያት ይሄ ነው። በላይ አንድ ነገር እውነቱን እንድትነግረን የምንፈልገው ነገር ከዚህ በፊት ለእኔ የነገርከኝን ነገር ግዴታ አሁን እዚህ ጋር ማውራት መቻል አለብን። ምንድን ነው የምነግርህ? ምን ልንገርህ? ምን ያወራህልኝን ነገሮች በሙሉ ፊት ለፊቱ ዋሴ ፊት ለፊት እንድታወራው ፈልጋለሁ። የኔ ተላላቂ መሆኑ እኔም እኮ ነግሬሃለሁ። አልነገርኩም? የነገርኩት አልነገርኩም። እኔ ይሄንን ነገር መናገር ቦታዬ ስላልሆነ ነው። አልነገርከውም ወይ? እኔ አልነገርኩትም። እየሰማህ ነው። እሱ እያለ ያለውን ነገር እየሰማህ ነው። ዋሴ እያለ ያለው
ምን ሊነግረኝ ይችላል? እስቲ አንተ ልጠይቅ። እሺ ቆይ አንተ ቆይና በላይ አንተ ቆይና እስቲ ዋሴ ከዚህ ሰውዬ ጋር ያለ ግንኙነት ምንድነው? ነገርኩህ። እውነቱን እንድነግረኝ ነው ነገርኩህ። ምንድነው ቅድም የነገር? እስቲ ድገምልኝ፣ ፊት ለፊት ድገምልኝ። ቅድም የነገርኩህ እኔ ጋር የኔ ብቸኛ ተላላኪ ታማኝ ተላላኪ ነበረ። ተላላኪ ነበር እንደ ውሻ አረከኝ እኮ አቀለ ታማኝ ተላላኪ መካዱ አይገርም። እኔ እርሜ ልኩን እኮ ሲከድ እኮ ነው ከኖር ያለፉትን 30 ዓመታት እኮ ከዶኛል። ምንም እኮ የሚገርመኝ እኮ ነገር እኮ ምን ይገርማታል? 30 ዓመት አዎ እየሰደበኝ ይኸውልህ፣ በስነ ስርዓት እኔ አልተሳደብኩም። እየሰደበኝ ያለው እሱ ነው። በደንብ መስማት ከቻልክ ሰማው። የምትናገራቸው ነገሮች ተጠንቀቅ፣ አለበለዚያ አቶ ዋሴ እኔ እዚህ ጋር እንደዚህ ዲስሪስፔክት እንድትደራረጉ አይደለም እዚህ ጋር ያስቀምጥኳችሁ። አሁን ያለውን ሰምተኸኛል። አሁን ያለውን ሰምተዋል አይደለ? 30 ዓመት ብሏል ይሄ። ስለዚህ ስለሚያወራው 30 ዓመት ምን የምታውቀው ነገር የለም? እኔ ስለሚያወራው 30 ዓመት ከቤተሰቦቹ ጋር ሲኖር እንደነበረ ብቻ ነው የማውቀው። እሺ ከስንት ዓመት ጀምሮ ነው ከዚህ ሰውዬ ጋር የምትታወቀው? ንገረኝ። የዛሬ 4 ዓመት 5 ዓመት ያው እንደዚህ የመላላክ ስራ ምንድን ነው ዴሊቨሪ ነው የሚባለው የእሱ ስራ የጀመረ ጊዜ የዛን ጊዜ ነው በቃ የምንተዋወቀው። ስለዚህ ከ4 ዓመት በፊት አታውቀውም ማለት ነው? ከዛ በፊት ነው። እሺ እሱ የሚናገረው ነገር ታዲያ ከየት አምጥቶት ነው? እሱን ደግሞ እንድነግረኝ እፈልጋለሁ። እሱን ጠይቆም ታዲያ ሞተሩ ማን ይሰጥ? ማን ይገዛልኝ? ሞተሩንማ አንዳንድ ነገሮች እንዲሰራ ምናምን ብለህ ስትለኝ በቃ የኔ አጋጋይ ስለነበር በቃ እንደው ምናልባት ስንት ዓመት ነው የምታውቀኝ? ሰርቶ ቢቀየር ብዬ ቆይ ስንት ዓመት ነው የምታውቀኝ? 5 ዓመት በዴሊቨሪ ማለት ነው። ሞተሩንም ከገዛልኝ መቼ ነው? የዛሬ 5 ዓመት እያታወቀኝ ከዛ በፊት ታዲያ ሳታቀኝ ገዛልኝ የረዳኸኝ ዩኒሴፍ። አቶ ዋሴ እዚህ ጋር እውነቱን እንድንነጋገር ነው የምፈልገው። እውነቱን የቤተሰቦችህ ቤት ከከተማ ውጭ እንደሆነ አንተም ነግረኸኛል መጀመሪያ የተገናኘንበት ቃል አይደለም? እሺ እሱም ደግሞ የነገረኝ እኔ አድጌበታለሁ ብሎ የነገረኝ ቦታና አንተ የቤተሰቦች ቤት አለበት ያልከው ቦታ ተመሳሳይ ነው። ስለዚህ እሱን የምታውቀው ከድሮ ጀምሮ ነው ማለት ነው። ህፃን ልጅ ነበር በቃ ያኔ ያውቀዋለሁ። ከዛ በኋላ ግን አሁን ታዲያ ለምንድን ነው 4 ዓመት 5 ዓመት እናትና አባቴ ካለፉ በኋላ በደንብ ከኔ ጋር የተግባባው የዛሬ 4 ዓመት 5 ዓመት ነው። እናትና አባቴ ካለፉ በኋላ እዛ ቤት ሲኖር የነበረው እሱ ነው በቃ። ስለዚህ ጠብቅልኝም አይነት ነገር ነው በቃ። አንድ እዚህ ጋር ግልጽ እንድታደርግልኝ የምፈልገው ነገር ምንድነው? ግልጽ ማለት ነው? ከዚህ በላይ ምን በጣም የተለያዩ ዝብርቅርቅ ያለ ነገሮችን ነው እያወራህ ያለው። አንተ እኮ ያዘበራረቀው እንጂ ምንም የተዘበራረቀ ነገር የለውም። ያም የዛሬ 5 ዓመት ነው የማውቀው እኮ አልክ። አሁን ደግሞ ቤተሰቦቼ ጋር ሲሄድ አሁን ደግሞ ዞረህ ቤቱን እንጠብቅልኝ። ተስማማ እንጂ ዋሴ ከራስህ ጋር። አቶ ዋሴ ለምንድን ነው እውነቱን ማውራት የማትፈልገው? ንገረኝ እስኪ። የትኛው እውነት ልንገርህ? ሁሉንም እውነት ማውራት ያለብህን ነገር በሙሉ። ምንድነው ያውቃል ብላለህ የምመጣውን ጠይቀው እሱን። እኔ ከሱ ማስረጃ ማግኘት እችላለሁ አስፈላጊ ከሆነ። ትሰማኛለህ? ማስረጃዎችን ማሳየት እችላለሁ። የሚለው ማስረጃ ስለምን አይሰጥህም ታዲያ? ለምን እንዴት አትመረመርም? ለምን የዘረመል ውጤት ምንድነው ብዬ ሲጀመር እሱን ነገር ፈራው ነገር አለ። ቆይ እስኪ አሁን እሱ እስኪ ይስማማ እሺ በልህ እስኪ ትመረመራለህ ከማን ጋር? ይኸውልህ አንድ ቆይ ነገሩን እሺ በግልጽ ልንገርህ አቶ ዋሴ። እዚህ ጋር የምታየውን በላይ የሚባለውን ሰውዬ የምታውቀው በዴሊቨሪነት ጫት ሲያመላልስልህ ወይ ደግሞ የተለያዩ ፋይሎችን ለአንተ ሲያመላልስልህ፣ ከዛም በመቀጠል ደግሞ የቤተሰቦችህን ቤት ጠብቅልኝ በለው። አለፍ ሲልም ደግሞ ህፃኑ ነው አንተ ቤተሰቦች ቤት እንዳለ ብቻ አይደለም ከዚህ ሰውዬ ጋር ያለህን ግንኙነት እሱ የሚለኝን ነገር እኔ በቀጥታ ልንገርህ። እናትና አባቴ ቆይ አስጨርሰኝ። ይሄ ሰውዬ እያለ ያለ አስጨርሰኝ ዋሴ አስጨርሰኝ። ከዚህ በኋላ እንዳታቋርጠኝ የነገርኩህ ነው። ትሰማኛለህ? እንዳታቋርጠኝ። ይሄ ሰውዬ ያለ ያለውን ነገር በሙሉ እንድነግርህ አስፈላጊ ከሆነ እኔ ማድረግ ያለብኝ ነገር አደርጋለሁ። ግን እዚህ ጋር ልደባደብ አይደለም የመጣሁት። ይኸውልህ እውነቱን እንነጋገር። በዚሁ ምላስን በራስ ምላስ ቀርጠፈ እየበላ ነው ያለው። ትሰማኛለህ? 4 ዓመት 5 ዓመት ነው የማውቀው። ከዛ ደግሞ ህፃን ሆኖ ቤተሰቦቼ ቤት ነበረ። ከዛ ደግሞ ቤተሰቦቼ እንዲጠብቅልኝ ስል ነው የማገኝ። ለምንድን ነው የምትዋዥቀው? በአንዱ ሀሳብ ለምንድን ነው የማትጸነው? ሲዋሽም እኮ መልክ አለው አይደለም እንዴ? ንገረኝ። ይኸውልህ ይሄ ሰውዬ እያለ ያለው አንድ ነገር ምንድን ነው? ዋሴ የገዛ አባቴ ነው፣ ወላጅ አባቴ ነው እያለ ያለው። ዋሴ አባቴ ነው እያለኝ ነው ነገር። አዎ አንተ የሱ አንተ እኔ አንተ አባት አቶ ዋሴ ስነ ስርዓትን ያዝና ቁጭ በል።
ስነ ስርዓትህን ያዝና ቁጭ በል። ስነ ስርዓት የእናትና አባቴ ቤት ስላደክ ነው እንዴ ልጅ ነኝ ብለህ ማደጌን ማማክ እና አባትነቱ ምን ነው ከበደ ሌላ ነገር ለማድረግ እንዳታስብ። እናትና አባቴ ቤት እኮ ህፃን ስለሌለ ለእናትና ለአባቴ እንድታጫውት ነው እንድትኖር የሆነው። እስከ ዛሬ ማለት ነው ያከበርኩ እንደ አባትነት እያሰብኩ ነው። እኔ አባት አይደለሁም። አቱን ከዚህ በኋላ አይደለሁም። የሚያከብርህም የለም ከዚህ በኋላ አይደለሁም። አባት አይደለሁም ነኝ። ምን ተጎዳው? በእናትህ ምንም የተጎዳው ነገር የለም። ወደድክም ጠላህም እኮ የሆነ ነው። እኔ ፈልግ መሰለህ እንደ አንተ ልጅ ሞት አይገርምም? እንኳን እኔ ማለት ነው ልጅ የምትለው ልጅ ራሱ አንተ አባትነት አይፈልገውም። ካልፈለጋችሁ የራሳችሁ አይፈልገውም። የምትለምነው ልጅ ራሱ ማለት ነው አይፈልገውም። እኔ የሚቀርብ ነገር የለም። ሌላም ደግሞ ልጅ እንዳለ አቃበል እናንተ ይቀርባችኋል። ምን ተሞታለህ? የኛ ነው ሀብቱ። አይገርምም? እዚህ ጋር አንድ ነገር እንድታቆም ፈልጋለሁ። ቆይ ስነ ስርዓት ገላችሁና አብቴ ምንድን ነው እያልክ ያለው? ሌላ ልጅ አለ ነው እያልክ ያለው? ንገረኝ በላይ እኔን አናገረኝ። ሌላ ልጅ አለው ነው እያልክ ያለው ምንድን ነው? መካር ልምዱን ከዲያድ ምን ብትነግረው ነው? አቶ ዋሴ ስላለው ነገር በግልጽ እንነጋገር። እኔ በተደጋጋሚ መንፈስ ላወራ የሞከርኩት ማለት ነው። በተደጋጋሚ ይሄ የሚልህ ምን እንደሆነ ታውቃለህ? እኔ ቤተሰቦች ቤት ከልጅነት ጀምሮ አደገ። ሁሉ ነገር እንደ ልቡ ሲበላ ሲጠጣ አደገና እዚህ ደረሱ ነፍቶ ዛሬ እዚህ ከደረሰ በኋላ የራሱን ስራ ከጀመረ በኋላ እንደገና አባት ነኝ ብሎ እንደገና መልሶ ሌላ ነገር ነው የፈለገው። እኔ እኮ ባትሆን ደስ ነው የሚለኝ ነው። ሌላ ነገር ማለት ባሉ ያንተ አባት ነገር አባቴ ነኝ እያለኝ ቆይ እኮ ለምን ሲጀመር አባቴ ነህ ማለቱ አስፈለገው? እሺ ይሄ ሰው ምን አውቃለሁ ስለኖረ ነው። እና እዛ ከኖርኩ ለምን አያቶቼን አባቴ አልልም? ለምን አያቴን አልለውም? አባቴ ለምን አላልከውም? ለምን እሱን አላልኩም? ሳትለው ነው የሞተው እኮ እሱን ለምን አላልኩም? አንተ ምን አባል ሳትለው ነው የሞተው እኮ ለምን አባቴ ሳትለው ነው የሞተው? ኧረ እባክህ አዎ ሲጀመር ብለው ነበር አባቴ 20 ዓመት እሱ ልትለው ነበር አባቴ። ወጣት ነበርኩ እኮ ለምን እሱን እለዋለሁ? ያልወለዱት አንተ አይደለም የትም ስትልከሰከስ የወለድከኝ? ምንድን ነው ስትልከሰከስ ማለት? ለኔ ነው የምፈልገው እኔ እናቴን ማወቅ። እየሰደብከኝ ነው? ከ30 ሰው ይጋደም እየሰደብከኝ ነው? ከ30 ጋር እኮ ነው የምትጋደሙ። እኔ እንደዚህ አንተ በምትለኝ መንገድ የሚሄድ ሰው አይደለም። እውነትህን ነው። አዎ እኔ ብዙ ሚስጥርን እንደማቀፋ አሳምረህ ታውቃለህ። ምንድን ነው ሚስጥር? ጣት ገዛልኝ ነበረ፣ መጠጥ ታመጣልኝ ነበረ፣ ሴትም አመጣልህ ነበር። ለኔ መቼ እምቢ ያሉ ሴቶች ራሱ አስገድደህ ትደፍረህ አንድ ጊዜ ምን ንገሩኝ። አንድ ጊዜ ምንድነው እያወራ ያለው አንተ? እውነታው ነው። የምን ሆነ? እምቢ ያሉ ሴቶች ራሱ አስገድደው ይደፍራል። ምን ብሎ ነው አስገድደው የሚደፍረው? ካልተኛሽ ብሎ ነው አብሮ። ተመላላይ ሰራተኛ ሁሉ አልነበረች? እሷን አስገድደህ አልደፈርክም? ምን ንገሩኝ ትላለህ? እሷ ማግዛለች በእና ነገራቸዋ ሴሰኛ። እሱን አንተ ወቀው። ይኸውላችሁ ስነ ስርዓት ያዙ። እሷ ማግዛለች በእና ንገረው። ይኸውልህ አቶ ዋሴ ሲጀመር ስለ ወይዘሮ ቀለም ወርቅ ብዬ የጠየቅኩም ነገር ይሄን ነገር ስላለ ነው። እያንዳንዱ ነገር ስለሷ ታንሳብኝ ማለት ስለሷ ታንሳብኝ። በቃ እኔ ከሷና ከሷ ውጪ ሌላ ፍቅርም አላውቅም ነኝ በቃ። እሺ እሱ እያለ ያለውስ ነገር እሷ ታንሳብኝ የማውቀው ጉዳይ ነው የሚመስልህ? እሺ እሱ ስላሳየኝ መረጃዎችስ እኔ በጣም ብዙ ፎቶዎችን በጣም ብዙ ነገሮችን አሳይቶኛል። በቃ ወይስ ስለቀረበኝ በፈለገው መንገድ ፎቶ አንስቶ ሊሆን ይችላል። ምንድነው የሚያንተባተበው? በመጀመሪያ ነገር ምንድነው የሚያንተባተበው? ንገረኝ። ምንድነው የሚያንተባተበው? የነገር ከሆነ የማውቀው ነገር የለም። በቃ እባክህ ተወኝ። የምታውቀው ነገር የለም? ስለምንድን ነው የምታውቀው ነገር የሌለው? ስለ አባትነቱ አባት ስለነበር ለሱ አባቴ ካልሆንክ ዲኤንኤ ተመርመር አረጋግጣ። አቶ ዋሴ እዚህ ጋር አንድ ጥያቄ እንድትመልስልን የምንፈልገው ነገር የዚህ ልጅ ወላጅ እናት ማን ነች? አላውቅም እኔ። በደንብ አድርገህ ታውቃለህ። አይገርምህም? እኔ ወል እንደው ማን ነገር ነገር ምንድን ነው የምነግረው? ከዚህ ለአንተ አይደለም እባክህ ወራድ ይኸውልህ የደፈራት ሴት እሺ ዝም ብላችሁ እስቲ በእናትህ አድራሻዋን የደፈርካት ሴት ራሱ አድራሻዋን ማን ነው የሚነግረው? ለምን እሷ ባታላትና ደፈር መምጣት ትችላለች። ደፈር ይላል። ቆይ እሺ እቺ ሴት እንደዚህ ተደፍራ ከሆነ ለምን ዝም አለች? አንተስ ለእንዴት ዝም ትላለህ? ምን አውቃለሁ? የታንተ ነበር ካንተ እያስፈራራ ነበር ካንተ በመሳሪያ እያስፈራራ ነግራኝ ነው። አይገርምህም? ቆይ አቶ ዋሴ ሲደፍራት አንደኛ እሷ መጣ መናገር ነበርባት። በመሳሪያ እያስፈራራ በቃ የመናገር መብት አለኝ። ይኸውልህ እኔ ነኝ ገንዘብ እየሰጠሁ ምን እያልኩ እስካሁን ድረስ እያኖርኳት ያለሁት ስራ ሁሉ ትታል። ከየት አመጣው ገንዘብ? ያንተ ጥቅምቃሚ ፍለጋ መሰለህ እንደዚህ አንተ ጋር የምመላለሰው እና ታዲያ ለምን ፈልገህ ነው ታዲያ? ለማኝ አይደለሁም። እሺ እሰራለሁ፣ ጉልበት አለ እኮ እኔ እድሜ ብላ
እድሜ ላይ በዚህ ደረስኩ። ዛሬ እኔ ጋር ፊት ለፊት እዚህ ሶፋ ላይ ተቀምጠህ እንደገና ከኔ ጋር ፊት ብለህ ምነው ሶፋ ልክ ምነው እንደዚህ ወደ ላይ ልሽናል ከአንተ ራስህ ይኸውላችሁ የምትናገሩትን ነገር ስርዓታችሁን ያዙና ተናገሩ። አቶ ዋሴ ለምንድን ያለው ነገር በግልጽ መናገር ማለት ይሄ ልጅን ለምንድን ነው ከመጀመሪያ ጀምሮ አላውቀውም እያልክ ስትዋሽ? አላውቀውማ። ለምን መዋሸት አስፈለገሽ? አላውቀውም። ስለማላውቀው ነው። ለምንድን ነው ዋሻኝ? በቃ አላውቀውም። አትጩ መካድማ ለምንድን ሰማኛለህ? አትጩ እያልኩ ነው። አላውቀውም። ለምንድን ነው መጀመሪያ ላይ የዋሻኝ? ለምንድን ነው ንገረኝ። ቀና በልና አውራኝ። ሰማኛለህ? አውራኝ። ለምንድን ነው የዋሻኝ? መጀመሪያውን አላውቀውም አልክ። በመጀመሪያ ጫት አመላላሽ ነው አልክ። 4 ዓመት 5 ዓመት ነው የማውቀው አልክ። ለምን የሁሉ ድራማ አስፈለገ? ንገረኝ። ከሱም ሴት ጋር ሲጋደሙ ፎቶ እኮ አለኝ፣ ቪዲዮ አለኝ። አምጣና አሳየኝ። አሳይቼዋለሁ። ይኸውልህ እኛ አንተ ስለምታደርጋቸው ነገሮች እያንዳንዱን ነገር ከማንኛውም ሴት ጋር ስለምታደርገው ነገር ቪዲዮ የማየት ሱስ የለብንም። ሰማኛለህ? ሁሉንም ነገር ማስረጃው እጃችን ፎቶና ቪዲዮ ሲያሳይ አርጋን ማለት ነው። እያመንክ ነው ማለት ነው። ምንም ማቆ ጉዳይ የለም። ጥሩ በዚህ ምንም ታውቀው ነገር እርግጠኛ እያለ ስላለው ነገር አስፈላጊ ከሆነ እኔ ፎቶዎችን እሱ የሰጠኝንም ፎቶ እያሰደብከኝ ነው። አልሰደብኩም፣ እውነታውን የነገርኩህ። ማንንም እያሰደብከኝ ነው። በህግ ጥላ ስር ነው እንጂ ያለሁት ጉልበቴ የደከመ አይደለም። እኔ በህግ ጥላ ስር ነው ያለሁት። ምን እንዳታመጣ ነገርም እንዳታመጣ። ታውቀኛለህ። ምንም አላውቅህም። መሳሪያ የሚይዘው ፈሪ ነው። አይገርምም? ሽንታም ነህ። ስርዓትህን ያዝ። የማይሆን ነገር እንድትናገር አልፈልግም። ሰማኛለህ? ራስህን ተቆጣጠር። እሺ እናቴን ብቻ ይንገረኝ። በቃ እናቴ ማን እንደሆነች ብቻ ይንገረኝ። እሱን ብቻ አስነግረኝ። ሌላ ምንም አልፈልግም። እሺ ለዚህ ጥያቄ ምንም የምትለው መልስ አለ? እኔ አላውቃትም። እናት በደንብ ታውቃታለህ። ሳታውቃት ነው የተጋደምከው? አላውቃትም። አምጥታ ሰጥታለች እኮ አምጥታ እኔን ሰጥታ ወደ እናትና አባት ቤት ወስደኸኛል። አላውቃትም። እሷን የት ነው ያደረካት ነው? ገላትን ከሆነ ንገረኝ። እኔ ሰው በጃ አጥፍቼ አላውቅም። በጣም አሁን እናቴ ማንዶልሽ ብቻ ሌላ ነገር ውስጥ መግባት አልፈልግም። አቶ ዋሴ አሁን ላይ ምንም የምንዋሽበት ምክንያት የለንም፣ ስለምንም ነገር ስለማንም ነገር። ሲቀጥል ደግሞ በወሬ መሀል እስካሁን ያልነገርክኝን ነገር ነግረኸኛል አይደለ? አሁን አውርታዋል። ይቺ ሴት በአቶ ዋሴ በግድ ተደፍራ የነበረች ይቺ ተመላላሽ ሰራተኛ ያልካትን ሴት ማን እንደሆነች የት እንደምትገኝ ሙሉ አድራሻዋ እንድትሰጠኝ ይፈልጋል። እኔ እሱ ችግር የለብኝም አልኩህ እኮ። እስካሁንም የምትበለው ምን የምትለው እኔ ገንዘብ እየሰጠኋት። አሁን እኔ የምፈልገው እናቴ ማን ነች? አንተ ነህ የደፈርካት ገንዘብ ይሰጣል። እናቴን ንገረኝ የተባለው። አቶ ዋሴ እስካሁን ምንም የምታምነው ነገር የለም። እንደዛ ነው እያልከኝ አይደል? እኔ ምንም የማውቀው ጉዳይ የለም እያልከኝ። በደንብ አድርገህ ታውቃለህ። እናቴ ማን ነች? ንገረኝ። እናቴ ማን ነች? ተረጋጋ እያልኩ ነው። በላይ ተረጋጋ። ሰማኛለህ? ተረጋጋ። ሁሉን ከዛም በላይ ያረጋጋሽ። ቆይ ስነ ስርዓት ያዝ። ቆይ ይኸውልህ እኔ ማስረጃ አምጥቼ ለአንተ ካሳየው በኋላ ግን እያንዳንዱን ነገር ትናገራታለህ፣ ወደድክም ጠላህም። ሰማኛል? ትልቅ ሰው ነህ ብዬ አክብሬ እስካሁን እጄን ራሱ አላነሳሁብህም። አስፈላጊ ከሆነ ካሜራ አጥፍቼ በግልጽ የምናወራ ይሆናል። በግልጽ ስናወራ ብታጠፋም ብታበላም እኔ የማውቀው ነገር እየነገርኩህ እኮ እናቴ ማነች? አንድ ጊዜ ሰማኛለህ? በላይ አንድ ጊዜ ብቻ ሰማኝ። አንድ ጊዜ ያሳየኸኝን ፎቶዎች እንዳለ ይዣቸው ልምጣ። እያንዳንዱ ፎቶ ቪዲዮን ተውና ፎቶ በቂ ነው። ሄጄ ይዤ እመጣለሁ። ከዛ በኋላ ይሄ ሰውዬ የሚዋሸን ከሆነ እናያለን። ሰማኛለህ? አንተ አይመን ወዶ ሳይሆን በግዱ ያምናታል። ሰማኛለህ? ዋሴ አሁኑኑ ብትናገር ይሻላል። አለበለዚያ ግን ማስረጃዎቹን ሄጄ ካመጣሁ በኋላ እያንዳንዱን ነገር ሳትወድ በግድ እናገራለን። ጥሩ ችግር የለውም። ማስረጃዎቹን አምጥቼ አሳያለሁ። ምንድነው? ልቀቀኝ እኮ ልቀቀኝ። ምንድነው? ይቅርታ ስለያዝኩ ምንድነው? እሺ ንገረኝ። ምንድነው? የትላንትና ልጅ ያለን በሙሉ ልታምን የምትችለው? እኔ ሁለት ፀጉር አውጥቼ እንዴት ነው ሽበቱ ላውጥቼ አይታይም እንዴ ፊቴ? እንዴት ነው እንደዚህ ሁለት ፀጉር አውጥቼ ይዋሽኛል ብለህ? ስለዚህ እየዋሸኛለሁ ነገር ምንድነው? መዋሽ አንድ አይነት ወሬ አውራልኝ። ማንም መጥቶ እንዳምንም ፈልግ ከሆነ አንድ ወሬ አውራልኝ። ማንም መጥቶ ስለተናገረ ሰው ብቻ ነው እንዴ የምታምነው? እኔ ማንም እሱ እንደዚህ ነው ምናምን ተብሎ ማንም ሰው አይደለም። እኔ በመረጃና በማስረጃ የምንቀሳቀስ ሰው ነኝ። ትሰማኛለህ? አንተ እዚህ ቦታ ላይ ማንም የለብህም እኮ ያለፉትን አንድ ሰዓት ወይ አንድ ሰዓት ተኩል እኮ እዚህ ቦታ ላይ ቁጭ ብለን እኮ ነው እናንተ ስናወራ 4-5 አይነት ታሪኮችን ነው እየነገርከኝ ያለው አይደለም? እንደዚህ አይነት ነገሮችን ነው እያወራልኝ ነበር። ሲጀምር የፍቅር ህይወቴ ብለህ የነገርከኝ ራሱ እኔ ከየትኛው ፊልም ላይ ያየኸውን እንደሆነ አላውቅም። ወደዚህ አምጥተህ እየነገርከኝ። ስለዚህ ይኸውልህ አሁን ላይ
ግልጹን ንገረኝ። ከዚህ ሰውዬ ጋር ያለህ ግንኙነት ምንድነው? ከመጀመሪያ ጀምሮ ነገር የለም ያልኩ እኮ ነው በእናትህ። ስለዚህ የምታውቀው ነገር የለም? አዎ ምንም የማውቀው ጉዳይ የለም። ምንም አይነት ማስረጃም እኔም ላመጣ አልችልም። ምንድነው የትኛው ማስረጃ የምታመጣው? ጥሩ ችግር የለውም። ቆይ ልቀቀኝ። ቆይ አትበለኝ። ልቀቀኝ። ቆይ ቁጭ በል። አይቻልም። ቁጭ በል። ቆይ ምን እየሆንክ ነው ያለው ሰውዬ? ምን እየሆንክ ነው ያለው? ምንም ማንም እንደዚህ ብሎ ስላለ ሁሉም ሰው ማስረጃ እሺ እሱን እንዳላምነው የሚያደርግ ነገር ንገረኝ። ሁሉም ማስረጃ ትክክል ነው ብለህ ታስባለህ እንዴ? እሺ እሱን እንዳላምነው የሚያደርግ ነገር ንገረኝ። ምን አውቃለሁ? ገንዘብ ፈልጎ ይሆናል። ገንዘብ ፈልጎ ይሆናል። ቆይ አባቴ ነኝ ያለኛል እንዴ? እሺ ለምንድን ነው አባቴ ነው የሚል በባዶ? ምን አውቃለሁ? ምን ማለት እየነገርኩህ እኮ ነው። ምን አውቃለሁ? አባቴ ነኝ እያለኝ ነው። ቤተሰቦቼ ጋር ስላደገ በቃ ቤተሰብ ቤት በማደግ አባትነት አለ እንዴ? እሺ ቆይ አንድ ጥያቄ ልጠይቅህ። ለምንድን ነው መጀመሪያ ላይ 4 ዓመት ነው የማውቀው ያልከው? የማውቀው ነው ያለው። የማውቀው ምን ማለት ነው? የማውቀው ነው ያለው በቃ ከዚህ ጋር በጣም ሲቀራረብ የነበረው ከ4 ዓመት ከ5 ዓመት ጀምሮ ነው። በቃ ከዛ ውጭ ያ ነገር ነው ያላውቀውም። ስለዚህ እሱን እውነቱን አለመሆኑን እሱ የሚያወራው ነገር ሀብት ፈልጎም ሊሆን ይችላል። እሱ የሚያወራው ነገር እውነት አለመሆኑን አሳምነኝ። አንድ ነገር ነው የጠየቅኩህ። እሱ የሚያወራው ነገር ውሸት ነው ብለህ ቢሆነ መረጃ የሚሆን ማስረጃ የሚሆን የምትነግረኝም ነገር ካለ ንገረኝና አሳምነኝ። እኔ መረጃም ብትለውም ማስረጃም ብትለው እኔ ለእንደዚህ አይነት ነገር እኔ ምንም ቅርብ አይደለሁም። በቃ እኔ የዕለት ኑሮዬን ነው የምኖረው። እሺ የማልሽ ነው በቃ የማልሽ ነው። ትኩረት ማድረግ አቦ መልሰልኝ መጠይቀን እየጮህብኝ መልስለት። የማልሽ ነኝ። እሺ እናትና አባት ነው ያደኩት። እንዴ ዝም ብላችሁ ነው ያሳደጋችሁ? አሳደገኝ እንዴ? ዝም ብላችሁ ነው ያሳደጋችሁ? ለምን ነገረኛ? የተለያዩ ሰዎች ቤተሰቡ በጉዲፈቻም እኮ ሄዶ ሰው ሊያድግ ይችላል እኮ። እሺ ምናልባት ነው ይሄ ሁሉ ወሬ እኮ ምናልባት ነው አይደለም? አተወሲ እኔ እዚህ ጋር ከሁለታችሁም ወገን ሆኜ አይደለም እዚህ ጋር እንድታየው እያልኩ ያለሁት እኔ ሳይድ ይዤ አይደለም እዚህ ጋር እያወራለሁ። እሱ በመረጃና በማስረጃ ያሳየኝ ፎቶዎች አሉ፣ የተለያዩ ቪዲዮዎች አሉ። ማየት የሌለብኝ ቪዲዮዎች ራሱ ነው ያየሁት ስለአንተ አቶ ዋሲ እዚህ ጋር እንድታቀም ጥሩ። ስለዚህ እሱ ደግሞ ውሸታም ነው እሱ ውሸታም ነው የሚል ነገር ደግሞ አንተ ደግሞ ንገረኝ። ከዛ በኋላ ላመዛዝ እኔ የሰዎችን ማስረጃ መረጃ ምናምን የመሰብሰብ ምናምን እኔ ፍላጎቱም አላማውም ምንም የለኝም። እኔ እንደነገርኩ ነው። እኔ የስራ ሰው ነኝ። እኔ ቁጭ አልኩም ቆምኩም ተኛውም ቃምኩም ጠጣሁም ስለ ስራዬ ብቻ ነው የማስበው። እኔ ሰዎችን እየሄዱ የሰው ሚስጥር ለማውጣት የሰው ፎቶ ለማንሳት ሰው እንደዚህ ቪዲዮ ለማንሳት ይሄን ያክል ጮሆ ማውራት አያስፈልግም። አልተረዳኸኝም እኮ። ቆይ ተረጋጋ። አንድ ጊዜ እዚህ ጋር አርፈህ ተቀመጥ። ሰማኛለህ? አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። የት ነው ቆይ ብለህ የምትሄደው? የት ልትሄድ ነው? አርፈህ ተቀመጥ። የትም አልሄድም። በቃ አርፈህ ተቀመጥ። እሺ ቁጭ በል እያልኩ እኮ ነው። ስርዓትን ያዝ። እዚህ ቁጭ በል ተቀመጥ። ምን ታራርገህ ነበር? ታየዋለህ መረጃውን ለሀብት ብዬ ሙሉ ሀብቴ ነው። አይገርምህ? ታየዋለህ እሱ ቆይ አንድ ጊዜ እዚህ ጋር ጠብቀኝና እንነጋገር። ማየት ያለብህን ነገር በሙሉ እኔ ያሳይሃለሁ አቶ ዋሴ። እሺ ከየት እንጀምር መሰለህ አቶ ዋሴ? ከልጅነት ጀምሮ ያሉ ማስታወሻዎችን እንይ እስቲ። ተጸይፎኝ ነው አብሮኝ ቆሞ ራሱ አሳየው። እሺ ይሄ ሰውዬ ማለት ማን ነው? ንገረኝ። ህፃኑ ልጅ እሱ እንደሆነ አውቃለሁ አይደለም? ከአንድም ከሁለት ከሶስት ማስረጃዎች በላይ ደግሞ አለ እዚህ ስልክ ላይ። እሺ ላሳልፈልህ። ይሄኛው ማን ነው? ንገረኝ። ይሄኛው ማን ነው? አውራ ምን እንጂ ይሄኛውስ? እነዚህ አንተ እናትና አባት አይደሉም ናቸው? እሺ ይሄኛው ሰውዬ ማን ነው? በዛ በኩል የቆመው አንተ አይደለህ? ከእናትና ከአባቴ ጋር ፎቶ አንነሳም። ልክ ነህ። በዚህ በኩል ያለው ህፃን ልጅስ የትኛው ነው? ማን ነው? አታውቅም? እርግጠኛ ነህ አታውቀውም? ይሄ ልጅ አይደል እንዴ? በዚህ ሰዓት እንዴት ነው ሰው የሚለየው? ማን ነው ብዬ እኔ ማን ነኝ ታዲያ? በልጅነቱ ያደገው ታዲያ ማን ነው? ምናልባት እሱ ይሆናል። ምናልባት እሱ ይሆናል። አንተ ሰውዬ ቀልድ ነው እንደ ያዝከው? ቀልድ ነው ወይ ያዝከው? ንገረኝ። ቀልድ ነው ወይ ያዝከው? ምንድነው እያወራ ያለው? ንገረኝ። ምንድነው እያወራ ያለው? ኧረ እባካችሁ በህግ አምላክ ተው። ምንድነው በህግ አምላክ?
እሺ ችግር የለውም እንቀጥል። ተነስ በስነ ስርዓት ሰማኛለህ። እያንዳንዱን ፎቶ ገና አሳይሃለሁ። እሺ ቀና ብለህ ታየዋለህ። እያንዳንዱን ፎቶ እያየሁት ነው። ቆይ ገና አልጨረስኩም። እሺ ይሄስ ምንድን ነው? ከዚች ሴት ጋር የቆመው ሰውዬ ማነው? እኔ ነኝ? ንገረኝ። እኔ ነኝ ወይ? እሺ እችኛዋስ? ምናልባት አሁን የመጣ አይደለም ሰውዬ። ሴት እንደምታፈራ ሴት ፈርተህ እንደምታይ ነው እኮ የነገርከኝ አይደለም? እንዳንተ ሴት ስታይ እንደምትሽኮረመም እኮ ነው የነገርከኝ። ዘመናዊ ቴክኖሎጂ ተጠቅመው እንደሆነስ? ኧረ እባክህ ዘመናዊ ቴክኖሎጂ ምን ኤአይ ነው? አዎ ኤአይ። ጥሩ። ስለዚህ ቪዲዮውንም ማሳየት መቻል አለብኝ ለአንተ ማለት ነው። እሱም እኮ በዘመናዊ ቴክኖሎጂ እኮ ይሰራል። እርግጠኛ ነኝ። ጥሩ። የማይሰራ ነገር ልንገርህ። በኤአይ የማይሰራ ነገር አለ? እኔ ልንገርህ። የማይሰራ በኤአይ አልሰማም እባክህ። ያ የህገ ወጥ የመድኃኒት ዝውውራችሁ አስታውስኩ። በጣም የስራ ሰው ነው በነገር የስራ ፍቅሩን በጣም ነው የማደንቅለት። እና ፎርጅት መድኃኒት ምናምን ያዘዋውራሉ። ጊዜ ያለፈበት መድኃኒት ምንድን እና የሆነ ፋይል ጠፋ። አንተ ነህ እሱ። ምን ይሁን አቶ ዋሴ ምን ይሁን ያለው? ምን ይሁን አንተ ውሻ በላይ ስርዓቱን ያዝነው። ቁጭ በል አንተ። ምን ይሆናችሁ? አንተ ትልቅ ሰው አይደለም እንዴ? ንገረኝ፣ ምንድን ነው እውነቱ? አንተ ከኔ ያለው አርፈህ ተቀመጥ። በላይ አንተም ስርዓትን ይዘህ ተቀመጥ። ምንድን ነው እያወራ ያለው ነገር ምንድን ነው? ለምንድን ነው እንደዚህ እየሆንክ ያለው? ንገረኝ፣ ለምንድን ነው እንደዚህ እየሆንክ ያለው? ይሄን ነበር እሺ የምፈልገው ካንተ እንጂ እንድትሆን። ምንድን ነው ነገሩ? ቀና በልና ነግረኝ። ዋሴ ምንድን ነው ነገሩ? ምንድን ነው ተናገር። ምንድን ነው ሰውዬ? ምንድን ነው አውራ። አሁን ማውራት ጀምር። ስለምን መድኃኒት ነው የሚያወራው? ስለምን ፎርጅድ፣ ስለምን የህገ ወጥ መድኃኒት ነው የሚያወራው? ተናገር፣ ንገር። ጠይቀው አትበለኝ። የጉዳዩ ባለቤት አንተ ነህ ሰውዬ። ትሰማኛለህ? እያንዳንዱን ነገር ንገረኝ። ምንድን ነው? እኔ ልንገር። ምንድን ነው? ስለምን መድኃኒት ነው እያወራ ያለው አንተ ሰውዬ? ብዙ የህፃናት መድኃኒት ምናምን ያዘዋውራሉ። ጊዜ ዝብል ስርዓትህን ያዝና ትጓረዳታል። ስርዓትህን ያዝና ቁጭ በል። ትሰማኛለህ? እንዳትደግሞ። እንደውኑ ተነስቼ አንቋለሁ ብትል አሳይሃለሁ። እሺ አሳምረህ ታውቀኝ። ምን ታደርጋለህ? ስርዓትህን ያዝ። አቶ ዋሴ በላይ አንተ ተረጋጋና ቁጭ በል። ተረጋጋና ቁጭ አትኖርም እንዴ? ተረጋጋና ቁጭ እንደ እርሜ ቁጭ ያለ ጆመስዬ ስርዓታችሁን ያዙ። አርፈህ ተቀመጥ ዋሴ፣ አርፈህ ተቀመጥ። ታረጅማ እንዴ ከ30 ጋር ትተኛለህ? አንበሳ ነው እኮ ሆነ ነብር። ሰውዬ የማይሆን ነገር ማውራትን ትተህ ማውራት ያለብህን ነገር ስራውን ነው ያወራሁት እኔ እኮ። ጥሩ። አሁን እያወራኸው ነገር በራሱ ማለት ነው በህግ ፊት ያስከስሳል። ትሰማኛለህ አይደለ? እሱ የሚናገረው ምንድን ነው ታዲያ? የሚናገረው ነገር ከዛ በኋላ የምናወራውን ነገር ነው። እኔ ያረከውን ያረኩ እናንተ ለብቻ ማውራት ያለብን ነገር እንዳለ አንተ ራስህ የለበስከው መደቡ ላይ ያለው ሚዛን እኮ እኩል ነው የሚያሳየው እኮ። ኧረ እባክህ አንተ እንዲያዛነፈው እኮ። ኧረ እባክህ ጥሩ ፈልጌው ነው። ሰማኛለህ? ፈልጌው ነው፣ መብቴ ነው። እንደፈለኩ ማድረግ ነው። ከሱ ጋር ምን አከራከረኝ? ስርዓትህን ያዝ። አንተ ጮኸኔ እንድትናገረኝ አይገባም። ሰማኛለህ? እኔ ነግራለሁ። ከሱ ጋር ምን ያጨቃጭቃል? ቆይ አንተ የመድኃኒቱ ነው እንደሚገርምህ። ቆይ ስለ መድኃኒቱ ጉዳይ ገና በሰፊው የምንመለስበት ይሆናል። መረጃው ሙሉ ለምታወራው ነገር ማለት ነው መረጃው ሊኖር ይገባል። አለበለዚያ አንተን ራሱ ልከስ ይችላል። ፋይሉ አለኝ እኮ አልኩህ። ጥሩ እንደዛ ከሆነ ገና እንደሚያሳብደው እኮ ብዙ ሚሊዮን ብር ስለያዘበት ነው። ገና እናወራለን። ያ መድኃኒት ያላንቀሳቀሱት በእኔ ምክንያት ነው። በቃ ለዛ ብዙ ሚሊዮን ብር ስለያዘበት ነው እንዴ የተበሳጨው። ሌላ ታዲያ ምንድን ነው? ይኸውልህ ሌላ ምን አለ መሰለህ? ማንም የማያውቀው ሆቴል አለ። ዝባል አንተ ሰውዬ ምን ነው? አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። ሰማኝ። እድሜ ልክ ስለሌለ ነው እኮ። አርፈህ ቁጭ በል በላይ። እድሜ ልክ ስለሌለ ነው እኮ። በእጄ ሰበብ እንዳታረግ። ስርዓትህን ያዝ። ስርዓትህን ያዝ። ሰማኛለህ? እንድትሳደብ አልፈልግም። የኔ ነው ያ ሁሉ ነገር ለኔ የሚገባል። ሰሰልላል። ስለምን ሆቴል ነው የምታወራው? በላይ ስለምን ሆቴል ነው የምታወራው? ምን ሆቴል? የዝሙት መናኸሪያው በለው። እዛ ነው እንዳለ ሴቶቹ ጋር የሚጋደሙ። አልገባኝም። ይሄ ሆቴል የት ነው ያለው? ሆቴሉ ባህር ዳር ባለ 5 ፎቅ እንዳለ ቪዲዮ። አንተ ስርዓትህን ያዝ። ሰማኛለህ? ስርዓትህን ያዝ። ሰማኛለህ? ስርዓትህን ያዝ እና ቁጭ በል። እሺ ቀና በል፣ ቁጭ በል። ስርዓትህን ይዘህ እሺ። አውራ አሁን አንተ የምን ነው? እሺ አባትነት ባህር ዳር የት ነው የተሰቃየሁት? ምንድነው እያወራ ያለው? ስለምን ሆቴል ነው ይሄ ሆቴል?
ጭራሽ ነው እኔ ስለዚህ ነገር ማላውቀው። እንዳለ ቪዲዮዎቹ ምናምን የተቀረጹት እንዳለ የወንጀል ስራውን የሚሰራው እዛ አልገባኝም። አዲስ አበባ ምናምን ቶ አዲስ አበባ ላይ የሚኖረው ኑሮ ቶ በቃ አብዛኛው ወንጀል ስራውን እዛ ነው የሚሰራው። አብዛኛው እንዳለ ቪዲዮዎቹ ምናምን የተቀረጹት እዛ ሆቴል ውስጥ ሲያደርግ የነበረ ስራውተኛ አቶ ዋሴ ስነስርዓት ካሜራውን አጥፋልኝ። ነው ሰደው አልተለቀቀው ዋሲን ይዘው ወጣ